አካውንቱን ቼክ አደረክልኝ? ለዚህ ስራ እንዴት እንዳደሰው ያደርጋል? እና ስንት ብር ነው ያለው? እስቲ ንገረኝ። ሳቢየት እንዳለች ታውቋል። አባቷ ይዛት ሊመጣ ነው። ልጅ ተገኘች። ምንም የሚያስፈራ ነገር የለም። ምን አልሽ? ናርዲ አግኝታሽ ነበር? እንደማታውቂኝ አታስበሲ። ታውቂኛለሽ። 570 ብር? ሄሎ አብርሃም፣ ከዚህ በኋላ የጅል ውሳኔ ወስናለሁ ብትል በልጅ ህይወት እንደፈረድኩ ቁጥር። ልዩ፣ አንቺ ለኔ ሁሉ ነገሬ ነሽ። ድፍረቴ፣ ብርታቴ፣ በቃ ሁሉ ነገሬ። ለምን ተፈራረቃችሁ የት የምትበጠብጡ? ተወኝ በቃ ሙልጅ ተወኝ። ራስሽ እንዴት ነው የምታዩ? እባክሽ አንተ ትንሽ እንኳን ርህራሄ የማታውቅ አረመኔ ሰው ነህ። አቧት መጻደቅ። አዲሷ ሚስትክ መጽሐፍ ታስነብብሃለች መሰለኝ። አጉል ጥቅስ አበዛህብኝ። ሰው በሚወደው ሰው ነው የሚቀናው። ከቻልሽ ከዚህ በኋላ እንደዚህ አይነት ንግግር እንዳትናገር። አባቷ እኮ ነኝ፣ አስቢልኝ። ራስሽ በፈጠርሽው ጨዋታ ራስሽን በጣም እያስጨነቅሽ እኮ ነው። አሁን ምንም ነገር ሳታስቀር ሁሉንም ነገር አንድ በአንድ ንገረኝ። ዶክተር ርብቃ በሷና በኤፊ በጋራ አካውንታቸው ያለውን የተቀማጭ ብር መጠን አወቀች። አብርሃም ልጁን በራሱ መንገድ ለማዳን የቱን ያህልም ቢሮጥ ሳይሳካለት ቀረ። ከዚህ ሁሉ ድራማ በስተጀርባ ያለችው ዲና መሆኗም ታወቀ። ማርዳ ልጅ የተገኘችልኝ ብላ ደስታዋን ሳጨርስ አጋቹ አብርሃምን በዚህ መንገድ የምትሄድ ከሆነ ሁለተኛ ልጅን ምናልባትም በህይወት ላታገኛት ትችላለህ ብሎ አስጠንቅቆታል። ሰላም ጤና ይስጥልን ውድና የተወደዳችሁ በያላችሁበት ሰላምታችን ይድረሳችሁ። የልብ አዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። ባለፈው እንግዲህ እንዴት ተመለከትነው አብርሃም ልጁን ለማዳን በሎኬሽን አድራሻውን ያለችበትን ጠልፈው ያለችበትን ቦታ አውቀው ነበር። እናም አብርሃም ከቤት ልጁን ለማዳን እየተሯሯጠ ሲወጣ መንገድ ላይ ከዲና ጋር ተገናኝተው ነበር። ዲናም የት ሊሄድ እንደሆነ በጠየቀችው ጊዜ ለልጁ ሊደርስላት እንደሆነ ተናግሯል። ምንም አይነት ገንዘብ ማውጣት ሳይጠበቅበት በነፃ ልጁን ማዳን እንደሚችል ተናግሯል። እና እሷም የት እየሄድክ ነው እንዴት አወክ ብላ ካጣራች በኋላ አብርሃምን በየዋህነት ያው አካሌ ናት ሚስቴ ናት ብሎ እንግዲህ በትራ ሎኬሽን እንደሰጠውና በትራ በእንደዚህ አይነት ሲስተም ላይ እጅግ በጣም ጎበዝ እንደሆነ ብዙ ልምድ እንዳለው ነግሯት አሁንም ሎኬሽኑን እሱ እንደጠቆመውና ያለችበትን ቦታ እንዳወቀ በዛ ላይ ደግሞ ሳቤላም እንደደወለችላት የእናቷ ልጅ የጀግና ልጅ እንደሆነች መስክሮ ነበር። በዚህን ጊዜ ዲና እጅግ በጣም ተናዳ ነበር። እኔ አጠገብህ ያለሁት ሚስት ተቀምጬ ጥላ የሄደችው ሚስት እንዴት ነው የምታደንቀው? ልጅ ባንተ እንጂ በእናቷ አይደለም የወጣችው። አንተም እኮ ጀግና ነህ ብላ ጥርሷን ከሰጠችው በኋላ አብርሃምን ይቅና ልጃችን ይዘህ ትመጣለህ፣ የኛ ልጅ ጀግና ናት፣ በጭራሽ ይሄንም ዘዴ እኔ ራሱ ልጠቀመው አልችልም እያለች ነበር። ዲና በአሁኑ በጣም ከባድ ቀመር ነው የቀመረችው። ራሷን ጎርታ ነፃነቷን እስከ ማሳመን በጣም ብዙ ከባባድ ድርጊቶችን በመፈጸም እንግዲህ በራሷ ላይ ከጨከነች ያው ይሄን ልታረግ የምትችለው የእውነት ነው ብለው አብርሃም ሙሉ በሙሉ አምኗት ነበር። ግን ደግሞ እሷ ቀድማው ብዙ ርቀቶችን ብዙ እርምጃዎችን ተራምዳለች። አብርሃም በጭራሽ ሊገምታቸው የማይችለውን ተግባሮችን ፈጽማለች ማለት ነው። እናም እንግዲህ ዲና አብርሃም ከቤት እንደወጣ ነበር ላጋቹ ደውላ አብርሃም ሳቤላ ያለችበትን ቦታ አውቋል አሽሹ የሚል መልእክት ያደረሰችው። እናም እንግዲህ አጋችም በነፃነት ቁጭ ብሎ እየተጠባበቀ ነበር። አብርሃምም ሎኬሽኑን ተከትሎ ሳቤላ ያለችበትን ለማወቅ ችሎ ነበር። እናም እንግዲህ እዛ ቦታ ላይ ደርሰው ልጁን ለማዳን እየተሯሯጠ ባለበት ጊዜ እዛ ቤት ሲገባ ሳቤላን ሳያገኛት ቀርቷል ማለት ነው። ሎኬሽኑ የጠቆመበት ቦታ ላይ በትራም ይሄን ያህል ሰዓት አብሮት ነበር። በዚህ በኩል በዛ በኩል እያለው እውነትም ብዙ አግዞት ነበር። ግን ደግሞ አጋቹ የቀላል ሰው አይደለም። ምክንያቱም እሱ ጥርሱን በዚሁ የነቀለ ነው በመጥፎ ስራ። እና ግን በስተመጨረሻም ለአብርሃም ደውሎለታል። ለአብርሃም ከደወለለት በኋላ እያደረገ ያለው ተግባር ልክ እንዳልሆነና በዚህ መንገድ ልጁን ማግኘት ከሞከረ ምናልባትም እስከ ወዲያኛው ሊያጣት እንደሚችል አስጠንቅቆታል። ስለዚህ ልጁን ሊያድን ወይም ሊያገኝ የሚችለው በተጠየቀው መንገድ ብቻና ብቻ እንጂ በሌላ መንገድ በኃይል በጉልበት የማይታሰብ እንደሆነ
አስረግጦ ነግሮትም ስቆበት ስልኩን ዘግቶበታል። አብርሃም እጅግ በጣም ተናዷል። ምን አይነት አባት ነኝ የማረባ ለአንድ ልጅ መድረስ ያልቻልኩኝ አሁን እኔ አባት ነኝ እያለ እጅግ በጣም እየተናደደና እየተብሰለሰለ ነው። እንግዲህ ልዩ ማርዲያን ስታጽናና ቆይታለች። ማርዲያም ገንዘቡን እከፍላለሁ እባካችሁ ልጅን እያለች በህልሟም በውኗም የምታወራው ከልጇ ጋር ብቻ ሆኗል። እናም እንግዲህ ሳቤላም አብርሃምን ፈርቻለሁ፣ እባክህ ከዚህ አስፈሪ ሰውዬ ጋር እንዲቆይ አታድርገኝ አባ፣ ና ድረስልኝ፣ ቶሎ ናና ውሰደኝ፣ ይሄ ሰው በጣም አስፈሪ ነው፣ ያስፈራል፣ ቶሎ ካልመጣህልኝ በጣም ፈርቻለሁ እያለች ነው። አብርሃም ደግሞ ይሄ ሰው ጭራሽ ስልክ እንደደወለችልኝ ባወቀ ጊዜ ልጄን ይጎዳብኛል የሚል ስጋት ነበረው። ነገር ግን ሰውየው የራሱ ልጅ ስላለው ሳቤላን ሲያይ በሳቤላ ውስጥ የሚመለከተው የራሱን ልጅ ስለሆነ ህይወት አስገድዶት ስለሆነ ይህንንም ስራ የሚሰራው ግን ደግሞ ነግበኔ በሚልም ነው። የኔ ልጅ በዚህ ቦታ ብትሆንስ ልልቀቃት የሚል ሀሳብም ያመነታል። ግን ደግሞ የገባበት ጣጣ በጭራሽ ልጁን በቀላሉ አይተውልኝም የሚልም ስጋት አድሮበታል። ለዛም እንግዲህ ይህን ተግባር ከመፈጸም ውጭ ምንም አማራጭ ባይኖረውም ግን ደግሞ በሳቤላ ላይ ምንም አይነት እንግልትም ሆነ ጉዳት እስካሁን ባለው አልደረሰባትም። ተንከባክቦ ይዟታል። ግን ደግሞ ፊቱ እጅግ በጣም ስለሚያስፈራ ሳቡም ልጅ እንደመሆኗ መጠን እጅግ በጣም ፈርታለች። ለዛ ነው አባዬ ድረስልኝ፣ ይሄ ሰው አስፈሪ ነው፣ ያስፈራል፣ ክፉ ነው የምትለው። ነገር ግን አባቷም በራሱ መንገድ አንድ ብር ማውጣት ሳይጠበቅበት ልጁን አድኖ ወደ ቤቱ ለመውሰድ ብዙ ርቀቶችን ቢጓዝም ግን ደግሞ አልተሳካለትም። ልዩ ወደ ቤት በተመለሰች ጊዜ ሳቤላ ተገኝታ አብርሃም ሊያመጣት እንደሆነ ዲና ነግራታለች። እንግዲህ የማርዲያን ጭንቀት ስላየች ልዩም ደውላ ለማርዲያ ሁሉንም የተፈጠረውን ነገር በሙሉ ነግራታለች። ማርዲያም ልጅሽ ተገኘች ስትባል እጅግ በጣም ተደስታለች። ዳሩ ግን አብርሃም የሄደበት መንገድ ሳቤላን ማስገኘት አልቻለም። እንግዲህ ዲና ራሴ በቀመርኩት መንገድ እንዴት ለራሴ ራሱ ተገረምኩ እያለች ነው። እየሰራችው ያለው ድርጊት ራሷንም ጭምር አስገርሟታል። ለራሷም ማመናቀቷታል። እንዴ በዚህ ልክ ነኝ እንዴ? ሰው ራሱ ባመጣው ድራማ እንዴት እንዲህ ይሆናል እያለች ነው። ዲና ለአሁን አብርሃምን በእጇ የምታረግበት መንገዶች እያመቻቸች ትገኛለች። በዚህ ሁኔታ ግን ማርኮን ከመጣ ጭራሽ አብርሃም ሙሉ ሀብትና ንብረቱን የሚያጣበት አጋጣሚም ሊኖር ይችላል። ምክንያቱም ማርኮን የቤት እንዳይሸጥ እንቅፋት ሆኖ የኖረው እስከዛሬ ድረስ እሱ ነው። አብርሃም በግልጽ ባይገባውም ግን ደግሞ አብርሃም ስለነሱ ያለውን ጉዳይ ችላ እንዲልና እንዲዘናጋ አሁን ያለበት ነገር አድርጎታል። ይሄ ደግሞ ለነዲና ጊዜ እንዲያገኙና ማሰብ እንዲችሉ አድርጓቸዋል ማለት ነው። በሌላ በኩል በዶክተር ርብቃና በኤፊ በኩል ከባድ ችግር ተፈጥሯል። ዶክተር ርብቃ እስከዛሬ ድረስ ምንም እንኳን ቢፈጠር እንዲህ ሊያደርገኝ ይችላል ብላ የማትጠራጠረውን ኤፊን አሁን ግን በጭራሽ ማመን አቅቷታል። ምክንያቱም ዲና ገንዘብ ጠየቀኝ ካለች በኋላ በሳቤላ እገታ ላይ እጁ ይኖራል ብላ ተጠራጥራ ነበር። እሱ እንዳልሆነ ቢያረጋግጥላትም ግን ደግሞ ገንዘብ ያስፈልገኛል እያለ ሁሌ ስለሚላት በዛ ላይ ደግሞ ላንቺ ስል ነው የሚል መልእክት አለውና በየጊዜው ስለዚህ ለኔ ሲል እዚህ ሁሉ ጣጣ ውስጥ ሊያስገባው የሚችለው ምንድነው የሚለውን ነገር ሀሳብ እንግዲህ እየገባት ይመስላል። ለዛም የጋራ ጓደኛቸው የሆነው መስፍንን አካውንታቸው ላይ ያለውን ባላንስ አጣርቶ እንዲነግራት ጠይቀው ነበር ከዚህ በፊት እና ጓደኛቸውም በቃሉ መሰረት ያለውን ነገር ለማሳወቅ ተገዷል ማለት ነው። ዶክተር ርብቃ በሷና በኤፊ አካውንት ለመቋቋሚያ ብለው ያስቀመጡት ገንዘብ ነበር። ያም እንግዲህ ከ500 ሺህ ብር በላይ የሆነ ቢሆንም ግን ደግሞ ኤፊ በቁማር ለማትረፍ ሲል በየጊዜው 1-2 ሲል አሁን ላይ እንግዲህ አካውንታቸው ባዶ ቀርቷል ማለት ነው። በተደጋጋሚ ኤፊን ገንዘብ ስትጠይቀው እንግዲህ ኤፊ እኔ ላንቺ ብዬ ነው፣ ገንዘብ ማባከን የለብንም፣ ከከተማ ወጥተን እንዝናና አንዳንድ ነገሮች ብትለውም አንድም ቀን እሺ ብሎ ያውቅም። የሚሆነው ምንድነው እንግዲህ ኤፊ ገንዘቡን አውጥቶ ስለጨረሰ ገንዘባችንን ጨርሻለሁ ላለማለት የተለያዩ ምክንያቶችን እየፈጠረ ዛሬ ደርሶ ነበር። እናም እንግዲህ በሆነ አጋጣሚ ከባድ ውጥረት ሆኖ 150 ሺህ ብር ስትጠይቀው ያኔም እንግዲህ ሌላ ምክንያቶችን ፈጥሮ ከእህቷ ጋር ሳይፈልግ ተገዶ አብሮ አድሮ የተቀበለው 150 ሺህ ማርኮን ደብድቦትና ቀምቶት ነበር።
በዛን ሰዓትም እንግዲህ በቀጠሮ ሰዓት አልተገኘምና የርብቃ ልብ እጅግ በጣም ተሰብሮ ነበር። በሰዓቱ ደግሞ እንደሌላ ጊዜው ቶሎ መጥቶ ይቅርታ ስላልጠየቃት እሱ ነገር ተደምሮበት በመካከላቸው ትልቅ ችግር ተፈጥሮ ነበር። ከዛ በኋላ ነው ኤፊ ማንነቱን ቀርይሮ እንግዲህ ማርኮንን ለመበቀል ወደዚህ አይነት ተግባር የገባው። እናም እንግዲህ በሰዓቱ ታሞ ስለነበረ መጥቶ ይቅርታ ለመጠየቅም ሆነ ያለውን ነገር ለማስተባበል አልቻለም ነበር። ዶክተር ርብቃም ከምትወዳት ጓደኛዋ በዛው ገንዘብ የተነሳ መቆራረጥ ደረጃ ላይ ደርሰዋል። ይሄ ነገር ተደምሮበት እንግዲህ ርብቃ እጅግ በጣም ተጎድታ ነበር። ልቧ በሷ አዝኖ ነበር። አንድ ቀን መጥቶ ይቅርታ ይጠይቀኛል፣ ይለምነኛል ብላም ስትጠብቅ ነበር። ግን ደግሞ ይሄ ሁሉ ነገር ሳይሆን ቀርቶ እንግዲህ ኤፊ ዲና ብር ጠይቆኛል የሚል መልእክት ነበር የተናገረችው። በዚህን ጊዜ አይሆንም ብትልም ግን ደግሞ አለባበሱና ማንነቱ ተቀይሮ እዚሁ ሰፈር ላይ ታው ስለነበረ እንግዲህ አብርሃምን ደግሞ ይዋሸኛል ብሎ አምኖ መቀበል አቅቷት ነበር። በዚህም የተነሳ እንግዲህ ሳቤላን ያገትከው አንተ ነህ፣ ገንዘብ ስለምን ጠየቅ በሚል ሁኔታ ነበር ይሄ ሁሉ ነገር አለመግባባት የተፈጠረው። እናም ከዚህ ሁሉ ለምንድን ነው እሱን እስካሁን ድረስ እያመንኩት ያለሁት? ሁሌ ላንቺ ስል ነው ይለኛል። ላንቺ ስል ነው፣ ለኔ ሲል ከሆነ ባለን ገንዘብ ለምን አልተንቀሳቀስንም የሚል ሀሳብ ተፈጥሮባታል። ለዛም እንግዲህ ለምን ደውዬ አልጠይቅም በሚል ነበር ጓደኛቸውን የጠየቀችው። ለዛም እንግዲህ በኤፊና በኔ ያለ የጋራ አካውንታችን ላይ ያለውን የባላንስ መጠን እባክህ አስረግጠህ ንገረኝ፣ ይህም ማለቴን ግን ለኤፊ እንዳትነግረው ብላ መልእክት አስቀምጣ ነበር። መስፍንም እሺ ብሎ ካጣራ በኋላ ያለውን የሂሳብ መጠናቸውን ነግሯታል። አካውንታቸው ያለው ብር እንግዲህ 580 ብር እንደሆነ ተናግሯል። በዚህን ጊዜ ርብቃ እጅግ በጣም ተናዳ ነበር። ምን አድርጎ ሰው ነው ይሄ? ማንነቱ እስከዛሬ ድረስ ለምን አልተገለጸልኝም? እኔ እንዴት አላወኩም? የሚል ከባድ ችግር ተፈጥሮ ነበር። እናም እንግዲህ ኤፊን ቀጥራው ከኤፊ ጋር ተገናኝተዋል። እስከዛሬ ድረስ እንዴት ነው ያላወኩ? እንዴት እንደዚህ ታረጋለህ? የሚል ጥያቄ ጠይቀዋለች። ኤፊም ሲፈራውና ሲሸሸው የነበረው ቀን ይሄ ነበር። አንድ ቀን ያወቀችለት ያልቅልኛል፣ እስከ መጨረሻው አጣታለሁ፣ በጭራሽ ይቅርታ ልታረግልኝ አትችልም እያለ ይፈራና ይሰጋ የነበረው እለት አሁን ጭራሽ ደርሶ እንግዲህ ፊት ለፊት ተፋጠዋል። ኤፊ ለጥያቄዋ ምንም አይነት ምላሽ አልሰጣትም። ርብቃ የምትፈልገውን ያህል ብትናገርም ግን ደግሞ ነው አይደለምም እንዲህ ነው ብሎ ማስተባበያ መስጠትም አልቻለም። ዝም ማለት መርጧል። ርብቃም እጅግ በጣም ተናዳበታለች። እንግዲህ ውሳኔዋም የከፋ ይመስላል። በሌላ በኩል ማርዲያ ልጇ አንድ በመገኘቷ እጅግ በጣም ደስተኛ ሆናለች እና ልጇ ስትመጣ መጀመሪያ ወደ እሷ እንደምትሄድ በጉጉት እየጠበቀች ነው እና ልጇ ደህና በመሆኗና እንግዲህ ያለችበት ቦታ ታውቋል፣ ተገኝታለች የሚባለውን በመስማቷ እጅግ በጣም ደስተኛ ሆናለች። ልዩ ወደ ሱቅ ስትሄድ ናርዲ ጋር ከመንገድ ላይ ተገናኝተዋል። ናርዲ መንገድ ላይ አግኝታት ልታናግራት ብትሞክርም ልዩ ግን ልታናገራት ፈቃደኛ አልነበረችም። ለምንድን ነው እያወቅሽኝ ባላወቀ የምትሄጂው ብላት ነበር። ልዩ እንደማታውቃት ተናግራለች። ናርዲ እባክሽ አውቀሽኛል፣ ስለዚህ እያወቅሽኝ አውቀሽ አታስመስይ ብላት ነበር። ግን ደግሞ ልዩ እንዳላወቀቻት አስረግጣ ነግራት ነበር። ናርዲ ያለውን ነገር ስለሙልጭ ልታስረዳት ብትሞክርም እኔን ፍቱኝ፣ እኔን ተውኝ፣ የራሳችሁን ኑሮ ብላ ነበር። ግን ደግሞ በዚህ ሁኔታ ላይ ናርዲ በፍቅር አልሰማ ስትላት እንግዲህ ልዩን ጸጉሯን ይዛ ጎትታ እንግዲህ ልታስረዳት ሞክራለች ማለት ነው። እሱ ስለሚወድሽ ነው፣ አንቺም ቢሆን ተወጇልሽ፣ እያስመሰልሽ ነው፣ ቀንተሻል። ከቀናሽ ደግሞ አንድ ሰው የሚቀናው በሚወደው ነው፣ በማይወደው ሰው በጭራሽ ማንም ሊቀና አይችልም እያለቻት ነው። ግን ደግሞ ልዩ አላቅልሽም፣ ከህይወት ይወጡ ብላት ነበር። ግን ደግሞ ናርዲ በጉልበትም ቢሆን መናገር የምትፈልገውን አስረግጣ ነግራት ጥላት ሄዳለች። ሙልጭም እንግዲህ እንደምንም እየተተረተረ ፊት ለፊቱ አቁሟል። በዚህን ጊዜ ሙልጭ ልዩን የሚወዳትና የሚያፈቅራት እሷን እንደሆነ ቢናገርም ዛሬ ባልና ሚስት እየተመላለሳችሁ ልጨቀጭቁኝ ነው እንዴ? እባካችሁ ከህይወት ይወጡ፣ የራሳችሁን ኑሮ ምን አድርጊ ነው የምትሉኝ እያለች ነው። እና ሙልጭም ናርዲን አግኝተሻታል እንዴ እያለ ነበር።
አታስመስል፣ እየተማከራችሁ ነው በየተራ የምትመጡ ብላ ነበር። ግን ደግሞ ሙልጭ የመናገር ድፍረትም ሆነ ሀሳብ ብርታትና ጉልበቱ እሷ እንደሆነች ነግሯታል። እና ባክሽ እኔ ካላንቺ መኖር አልችልም እወድሻለሁ ብሏት ነበር። ግን ደግሞ ልዩ እንግዲህ የውስጧን በውስጧ ይዛ ጀግና ለመሆን እየሞከረች ነው። አላቀለህም፣ ገደል ግባ፣ አይመለከተኝም እያለችው ነው። ግን ደግሞ ሙልጭ እባክሽ እባክሽ ልዩዬ አንቺ ለኔ ልዩ ነሽ እያላት ነው። ልዩም እንግዲህ አይንህም ማየት አልፈልግም ብላ ጥላው ሄዳለች ማለት ነው። አብርሃም ልጁን ለማግኘት የሄደበት መንገድ እንግዲህ ልክ አልነበረም። መጀመሪያውኑ ከቤት አሳውቆ መውጣት አልነበረበትም። ደውሎ ልጁን በዚህ ሁኔታ ማግኘት እንደማይችል አስረግጦ ነግሮታል። ግዴታ ያንን 1 ሚሊዮን ብር ማግኘት መስጠት እንዳለበት ተነግሮታል ማለት ነው። ዲናም እቅዷ ስለተሳካላት እጅግ በጣም ደስተኛ ሆናለች። እንግዲህ ሳቤላን በምን መንገድ ማስለቀቅ እንደሚቻል አብርሃም ግራ ገብቶታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ